አህሉ ሱና ወልጀማዓ የሚያምኑት አላህ ሱብሓነሁ ወተዓላ ለይሰ ከሚስሊ ሸይኡን ብለው ያምናሉ። እሱን የሚመስል አንድም እንደሌለ ያረጋግጣሉ። በጎን ደግሞ አሰሚዑል በሲር መሆኑን አላህ ሰሚና ተመልካች መሆኑንም አረጋግጠው ይቀበላሉ። አላህ ሱብሓነሁ ወተዓላ ሸሪካ ባላንጣ የሌለው በመኽሉቆቹ ቅያስ የማይደረግ ነው። አላህ ሱብሓነሁ ወተዓላ ስሞቹና ባህሪዎቹን አስመልክቶ በሚገባን ቋንቋ ቢሊሳኒን ዓረቢይ ሙቢን ግልጽ በሆነ ቋንቋ ነው አላህ የነገረን። አረብኛ ቋንቋ የሚያውቅ ሰው ሁሉ በሚያውቀው መልኩ ነው አላህ ሱብሓነሁ ወተዓላ የነገረን። ቁርአን ላይ ምንም የተድበሰበሰ ወይም ደግሞ ግራ የሚያጋባ ነገር በቁርአን ውስጥ የለም። ቁርአን ላይ የተደበቀ ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን ነገር ሁሉ ግልጽ ነው። ተረክቱኩም ዐለል መሐጀቲል በይዳእ ያሉት አውላላው ጎዳና ላይ ፍንትው ያለው ለይሉሃ ከነሃሪሃ ሌሊቱ እንደቀን የሆነበት ላይ ትቻችሁ ነው የሄድኩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ላ የዚሁ ዐንሃ ኢላ ሃሊኩን ከዚህ መንገድ ሊወጣ የሚችለው አላህ በአዘን ለጥፋት የጻፈው እንጂ ሌላ አይደለም ብለው ነብይ ተናግሯል። አላህ ዲንን ሞልቶልናል፣ ጸጋውን በእኛ ላይ አሟልቷል፣ ሁሉን ነገር ገልጾልናል። በዲናችን ያልተብራራ ነገር የለም። እንኳን የአላህ ስሞችና ባህሪያቶች ቀርቶ እንዴት አድርገን እንደምንጸዳዳ፣ እንዴት አድርገን እንደምንተኛ፣ በምን አይነት መልኩ ከእንቅልፋችን እንደምንነቃ፣ እንዴት ልብሳችን እንደምንለብስ፣ ምግባችንን እንዴት መመገብ እንዳለብን እያንዳንዱን ያብራራ ሃይማኖት የአላህን ስምና ባህሪያቶችን በተመለከተ ተፈላሰፉበት ብሎ እንቆቅልሽ ነው የፈለገ ሰው በፈለገ መልኩ ይተንትነው ብሎ ሜዳ ላይ አልተወንም። አላህ ሱብሓነሁ ወተዓላ ስሞቹን ባህሪያቶቹን በዝርዝር ነው ያስቀመጠልን። ሰልማን አልፋሪሲ ጋር አንዱ መጣና ነብያችሁ እኮ ሁሉን ነገር አስተምሯቸዋል ሲለው፣ አዎ የመጸዳጃ ቤትም አገባብ ሳይቀር አቀማመጡ ሳይቀር ሲለው፣ እውነት ነው አለ ሰልማን። አዎ የሽንት ቤት ራሱ እንኳን እንዴት እንደምንቀመጥ ነቢ ነግረውናል። አይነ ምድር ስንወጣ ለሽንትም ወደ ቂብላ አቅጣጫ እንዳንቅጣጭ፣ በቀኝ እጃችን እስቲንጃ እንዳናደርግ፣ ከሶስት ባነሰ ድንጋይ እስቲንጃ እንዳንጠቀም፣ የእንስሳቶችን ፋንዲያ አጥንት እንዳንጠቀም ይሄን ሁሉ ነግሮናል አለ። እንግዲህ ተመልከቱ ዲናችን ትንንሽ ማይነር የሚባሉ በጣም ትንሽ የሚባሉ ነገሮችን አስረድቶን ሲያበቃ ዲናችን ትልቁን ይተዋል ተብሎ አይታሰብም። አቡ ዘር ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ነገር እንደነገሩን በምሳሌ ነው። በሰማይ ላይ ክንፉን እያንቀሳቀሰ የሚበራ አሞራ አይተው ነቢያችን ሰለላሁ ዐለይሂ ወሰለም ከዛ ላይ የሆነ ሂክማ ሳያስተምሩን የሆነ ዕውቀት ሳያስጨብጡን አላለፉም አለ። ሁሉንም ነገር ነግረውናል። ወደ አላህ የሚያቃርብ ነገር፣ ወደ ጀነት የሚያቃርብ እኔ ለእናንተ ነግሬያቸዋለሁ ብለዋል ነቢያችን። ወደ ጀሃነም የሚያደርሰውንም እያንዳንዱን አብራርቼላችኋለሁ ኢላ ወቀድ ቡይነ ለኩም ብለዋል ነቢያችን። ታዲያ አላህ ሱብሓነሁ ወተዓላ ስለራሱ ከማንም የበለጠ ያውቃል። አላህ ሱብሓነሁ ወተዓላ ንግግሩም ከማንም የበለጠ እውነት ነው። የሱ ንግግር ከማንም የበለጠ ያማረ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ሐሳባቸውን መግለጽ የሚሳናቸው አይደለም። ከማንም የበለጠ ፈሲህ ናቸው። ከማንም የበለጠ ስለ አላህ ሱብሓነሁ ወተዓላ የሚያውቁ ናቸው። አላህ የነገረንን ነገር ነቢ የነገሩንን ነገር አይ ለማለት የፈለጉት እንደዚህ ነው ብለን ተእዊል ማድረግ አለብን። ከጭንቅላታችን ጋር ካልገጠመ ሶሂህ ሐዲስ ቢመጣ ቡኻሪና ሙስሊም ውስጥ ያለ ቢመጣ አንቀበልም እያሉ ሰዎች በአደባባይ መናገር ጀምረዋል። ቡኻሪና ሙስሊም ውስጥ ያለ ሐዲስ ካልተቀበለ፣ ሙተዋቲር የሆነ ሐዲሶችን ካልተቀበለ አንድ ሰው ምኑ ጋር ነው ሙስሊም የሚሆነው? ቁርአኑን እኔ አጣምሜ ነው የምረዳው እንጂ በዛሂሩ አልረዳም። ቁርአኑ ባጢንና ዛሂር አለው፣ የዛሂር ማዕናውን አልከተልም ካለ ይሄ ሰውዬ ቁርአኑን እየተከተለ ሳይሆን የነቢን ሐዲስ ነቢን እየተከተለ ሳይሆን ስሜቱን እያመለከ ሐዋውን እየተከተለ ነው። አንድ እግራቸውን የግሪክ ፈላስፋዎች ላይ አንድ እግራቸውን ኢስላም ላይ አድርገው ሁለቱን በግድ ጨምድደው ለማስማማት የሚሞክሩ ሰዎች ሁልጊዜም እንደቃዡ እንደሚኖሩ ታሪካቸው ያሳያል። ታዲያ እዚህ ቦታ ላይ አንድ ሰው አላህ ሱብሓነሁ ወተዓላ የተናገረውን ረሱል ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ይህንን አላህ በፈለገው ረሱል በፈለጉት መልኩ መቀበልና ማረጋገጥ የግድ ይለዋል። ይሄንን እንደመጣው
ማስተናገድ ሰለፎች እንዳሉት አሚሩሃ ከማ ጃአት እንደመጣው አስተናግዱት እንደወረደ ይሄንን ሌላ ተእዊል ውስጥ አትግቡ ብለው ነው ያስቀመጡት አይኔ ያልተመቸኝም አልቀበለውም ብለ ውድቅ ማድረግ ይሄ ከኢስላም ሁሉ ሊያስወጣ ይችላል አላግባብ ሌላ ተፍሲር ውስጥ ምትገባ ከሆነ فذروا الذين يلحدون في اسمائه የሱን ስሞች ባህሪያቶችን የሚያጣምሙ ሰዎችን ተውልኝ ለኔ ያለው ውስጥ ይገባል አላህን Subhanahu Wa Ta'ala ከጉድለት ማጽዳት እሱን ከእንከን ማጥራት የሁላችንም ግዴታ ነው አላህ Subhanahu Wa Ta'ala የላቁ ባህሪያቶች እንደዚሁም ደግሞ ከፍ ያሉ ያማሩ ስም የላቁ ባህሪያቶች ያማሩ ስሞች ባለቤት ነው አላህ ሙርሰሎችን አድንቋቸው ሙርሰሎችን የሚቃረን የሙእሚኖችን መንገድ የማይከተሉ አላህን በራሳቸው ፍልስፍና የሚወስፉትን ሰዎችን ምንድነው ያለው አላህ ሱብሃነ ረቢከ ረቢል ዒዘቲ አማ ይሲፉን አለ ጌታ ጥራት ይገባው የልቅና ባለቤት አማ ይሲፉን እሱን ባልሆነ ነገር ከሚገልጹት ሰዎች ከነዛ ወሰላሙን ዐለል ሙርሰሊን በመልእክተኞቼ ላይ ግን ሰላም ይስፈን አለ ለምንድነው አላህን Subhanahu Wa Ta'ala ከጉድለት ከእንከን በጠራ መልኩ ስለሚገልጹት ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ ያስቀመጠልን ታዲያኛ እንደ አህሉ ሱና ወል ጀማዓ ቁርአን ላይ ሐዲስ ላይ የተቀመጡ ባህሪያቶችን በሙሉ ለአላህ Subhanahu Wa Ta'ala እናረጋግጣለን አላህን ከመخلوቁ ጋር ሳናመሳስል በምንም አይነት መልኩ ለባህሪያቶቹ ከይፍያ ሳንሰጥ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ ከአርሹ በላይ እንዴት ነው የሚለውን ከይፍያውን ኢማሙ ማሊክ እንዳሉት كيف استوى ብሎ አንድ ባል የሆነ ሰው መጥቶ እንዴት ነው አላህ ከአርሹ በላይ የሆነው ሲላቸው الاستواء غير مجهول አሉ አላህ ከአርሹ በላይ መሆኑ የታወቀ ነው አሉ ማዕሉም ነው አሉ والكيف غير معلوم አሉ ከይፍያው ደግሞ غير معلوم ነው መጅሁል ነው አሉ ኢማሙ ማሊክ ከይፍያው አይታወቅም አላህ ከአርሽ በላይ መሆኑ ካንድም 7 ቦታ ላይ በቁርአን አውስቶታል ይሄንን እናምናለን እንዴት እንደሆነ ግን ከይፍያውን አላህ ከአርሽ በላይ እንዴት ከፍ እንዳለ ከአርሽ በላይ እንዴት እንደተደላደለ ለአላህ ነው የምንተወው والإيمان به واجب በዚህ ማመን ግዴታ ነው والسؤال عنه بدعة ይሄ እንዴት ነው ብሎ ደግሞ በዝርዝር እንዴት ነው ምናምን ብሎ መፈላሰፍ ሰለፎች ያልጠየቁት ሱሐቦች ያልጠየቁት ቢድዓ ነው اخرجوا عني هذا المبتدع ያሉት ይሄ እዚህ የሚማረው ሰው ብሽታ ለመፍጠር የመጣ ሙብተዲ ነው አባሩልኝ ብሎ ነው ማሊክ ያሉት ይሄ ለፈቱል ባሪ ኢብኑ ሐጀር ራሳቸው ሳይቀር ኪታባቸው ላይ ያስቀመጡት ነው ይሄኛው ይታወቃል የኢማሙ ማሊክ እዚህ ቦታ ላይ ለአላህ Subhanahu Wa Ta'ala ባህሪያቶቹን ስታስቀምጥ ከመخلوቅ ጋር ሳታመሳስል ባህሪያቱን ከሱ ጋር ከአላህ ላይ ሳታራቁት ነው ለምሳሌ አላህ Subhanahu Wa Ta'ala ሰሚዕ ነው አው ሰሚዕ ነው ይሰማል አሰማሙ ግን እንደኛ አይደለም አላህ በሲር ነው ተመልካች ነው አመለካከቱ ምልከታው ግን እንደኛ አይደለም የኛ ማስማቱም ሆነ ማየት ቁንጽል ነው የረቡል ዓለሚን ግን ወሲዐ ሰምዑሁ ኩል ሸይء ነው የሱ መስማት ሁሉን ነገር ያካለለ እናታችን ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ እንደተናገሩት ማለት ነው አንድ ጊዜ ኸውለት ቢንቱ ሰዕለባ በባላው ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም አጠገብ መጣ ስትከራከራቸው አላህ ለቀድ ሰሚዐ አላሁ ቀውለ ለቲ تجادلك في زوجها በባላው ጉዳይ የምትከራከረውን ሴት ካንተ ጋር የምትነጋገረውን አላህ ሰምቷል እናታችን አይሻ እኔ ጓዳ እዛ ጥግ ላይ ሆኜ ሁለቱ ንግግር እየጠፋኝ ነገር ግን አላህ الذي سمع الذي وسع سمعه كل شيء ሁሉን ነገር ያካበበው ጌታ ግን ሰምቶ ለሷ መልስ ሰጣት ይላሉ ሙእሚኒን ሶሂህ ሙስሊም ላይ ሌሎችም የዘገቡት ላይ እንደሚያሳየው ማለት ነው ያላህ እይታው አንዱን ሰማይ ከማየት ሌላው ሰማይ የማይጋርደው አንዱን ነገር ከመመልከት ሌላው የማያዘናጋው ነው አንዱን ኸልቅ ከመስማት ሌላው ኸልቅን መስማት የሚያዘናጋው ጌታ አይደለም ነገር ግን አላህ እኛንም ሰሚዕ በሲር ብሎናል فجعلناه سميعا بصيرا ራሱንም هو السميع البصير አለ እኔ ሰሚ ተመልካች ነኝ አለ እዚህ ጋር ደግሞ ሌላውንም መخلوቁንም ደግሞ የሰው ልጅን ሰሚና ተመልካች አደረግነው አለ የስያሜ መመሳሰል የይዘትን መመሳሰል አይወክልም በደንብ መረዳት ያለብን ማወቅ ያለብን ነው ብሽታዎች እየበዙ ስላለ ነው ይሄንን ነገር የምናነሳው ለአላህ Subhanahu Wa Ta'ala ፊት አለው ብለን እናምናለን ፊቱ ግን እንደ መخلوቆቹ ፊት አይደለም ይሄ ቀላል ነው አላህ Subhanahu Wa Ta'ala በቁርአን ላይ
ሲያነሳልን ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ሁሉ ነገር ጠፊ ነው የጌታ ፊት የክብር የግርማ ባለቤት ሲቀር ብሎ አላህ አስቀምጧል ወጅህ እንዳለው አስቀምጧል የሱ ወጅህ ግን ከመخلوቆቹ ጋር የማይመሳሰል ነው ከራሱ ጋር የሚስማማ ወጅህ እንዳለው እጅ እንዳለው ነግሮናል ለአላህ እጆች አሉት እጆቹ ግን እንደኛ እንደ መخلوቆች እጅ አይደለም እንደ መخلوቆች እጅ ነው እንደ መخلوቆች ፊት ነው የሚል ሰው አዎ ካለ እንደኛ ነው ፊቱ እንደኛ ነው እጁ ካለ ይሄ ሙጀሲማ ሙሸቢሃ ይባላል ማለት ነው ነገር ግን ቁርአን ሐዲስ ላይ የተቀመጠውን አላህ ለራሱ ያስቀመጠውን ፊት ኢንካር ማድረግ ደግሞ ኩፍር ነው ያንን አላህ ለራሱ ያስቀመጠውን ፊት የለህም እጅ አለኝ ያለ በልየዳሁ መብሱጠታኒ ينفق كيف يشاء ሁለት እጆቹ የተዘረጉ ናቸው እንደፈለገ ይለግሳል የሚለውን ኢንካር የሚያደርግ ከሆነ አንድ ሰው ቀጥታ ከቁርአኑ ጋር ነው የሚጋጨው ከእስልምና ሁሉ ሊያወጣው ይችላል እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን ነገር ግን እጁም ፊቱም አላህ Subhanahu Wa Ta'ala ከመخلوቆች ጋር ከመመሳሰል የጠራ ነው ለአላህ ባት አለው ብለን እናሰብታለን ለአላህ ቀደም አለው ብለን እናሰብታለን በቃላችን አይደለም ይሄ ሲፋቱል ኸበሪያ የሚባሉት እነዚህ በኸበር የተነገሩት ወአንሳክን ወይدعون الى السجود وهم سالمون ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን ነብዩ ሰለላሁ ዐለይሂ ወሰለም يكشف ربنا عز وجل عن ساقه ይላሉ አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል ይሄ في صحيح مسلم ቡኻሪ ላይ ያለ ሐዲስ ነው እንግዲህ ምን ታደርጓለህ ይሄንን ሐዲስ ሁሉ እነዚህ ነገሮች فيدع رب العزة قدمه ኃያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል ያኔ فينزوي بعضها الى بعض فتقول قط በቃኝ ትላለች ኤፍሶ ያለ ሐዲስ ነው እንግዲህ ወይ ሐዲሱን አልቀበልም ቁርአኑንም አልቀበልም እስልምናን በግሌ በጭንቅላቴ የራሴን እስልምና ነው የምከተለው እንጂ የቁርአንና ሐዲስን እስልምና አይደለም ካልክ ሌላ ሃይማኖት ነው እየተከተልክ ያለው እዚህ ቦታ ላይ እያንዳንዱ ባህሪያቶች በአጠቃላይ በቁርአን በሐዲስ ላይ የተቀመጡትን ለአላህ ኢስባት ማድረግ ይሄ ተጅሲም አይደለም አላህ በፈለገው መልኩ ረሱል በፈለጉት መልኩ አላ ሙራዲላህ ወአላ ሙራዲ ረሱልላህ ቢላ ተክይፊን ከይፍያ ሳንሰጥ ከመخلوቅ ጋር ሳናመሳስል ባህሪያቶቹን ውድቅ ሳናደርግ ሳናጣምን መቀበል ይሄ አህሉ ሱና ወል ጀማዓ የሄዱበት መንገድ ነው በአጠቃላይ እዚህ ቦታ ላይ ትልቁ የአህሉ ሱና ወል ጀማዓ ዱስቱራችን እዚህ ቦታ ላይ ليس كمثله شيء وهو السميع البصير ይሄ አንቀጽ አላህን የሚመስል አንድም የለም ይሄ ከአላህ በአጠቃላይ ከመخلوቆች ጋር ሙማሰላን ነፍ ያደርጋል وهو السميع البصير የሚለው ደግሞ ለአላህ Subhanahu Wa Ta'ala ባህሪያቶችን ኢስባት ያደርጋል ታዲያ አላህ Subhanahu Wa Ta'ala በርካታ ስሞች በርካታ ባህሪያቶች አሉ እያንዳንዱ ስም በውስጡ ላይ የአላህን Subhanahu Wa Ta'alaን ባህሪ አዝሏል አላህን ሰሚዕ ነው ስትል ሲፈተ ሰማዕ አለ አላህ አርህማን ነው ስትል ሲፈተ ረህማ የረህመት ባህሪ በውስጡ አለ አላህ Subhanahu Wa Ta'ala ጀባር ነው ስትል ሲፈተል ጀበሩት ኢስባት ታደርጋለህ ማለት ነው እያንዳንዱ ስሞቹ በሙሉ ለአላህ 99 ስሞች አሉት እነዚህ ስሞች ያሐፈዛቸው በደንብ የተረዳ እነዚህ ስሞች በሚያስፈርዱት መልኩ የሰራ ሰው ጀነት ገባ ብለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል እነዚህ ስሞች በሙሉ ሙሽተቃት የሆኑ ከውስጣቸው ሲፈትን ያዘሉ እነዚህ ለአላህ Subhanahu Wa Ta'ala ኢስባት ማድረግ ይሄ የሰለፎች መንገድ ነው በአጠቃላይ የአላህን Subhanahu Wa Ta'alaን ስሞችና ባህሪያቶችን ለአላህ Subhanahu Wa Ta'ala ማረጋገጥ ይሄ አህሉ ሱና ወል ጀማዓ ሄዱበት ነው አንድ የአላህን ባህሪ አንድ ሰው ካወቀ በኋላ ያንን አላህ በሚፈልገው መልኩ ኢስባት አላደርግም ካለ ይሄንን አልቀበልም ካለ ከእስላም ይወጣል ኩፍር ላይ ሊወድቅ ይችላል بعد اقامه الحجه ማስረጃ ከቆመበት በኋላ ማለት ነው እኛ ግን አህሉ ሱና ወል ጀማዓ ሰዎችን ለማክፈር ከእስልምና ለማስወጣት አንቸኩልም ኢማሙ አህመድ ያስገረፏቸው ያስደበደቧቸው የሙዕተዚላ ባለስልጣናቶችን በሙሉ ጃሂሎች ስለሆኑ ዑዝር ሰጥተዋቸዋል ነገር ግን እምነቱ ግን ኩፍር ነው ብለው ነው ያስቀመጡት ቁርአን የአላህ ከላም አይደለም አላህ አይናገርም የሚል ሰው ይከፋል ያሉት በእንደዚህ አይነት መልኩ ነው ያስቀመጡትና በዚህ ጉዳይ ላይ በጣም ጥንቃቄ ማድረግ ቁጭ ብለን መማር መቅራት
በአረብኛ የተጻፉ መጽሐፎች ዑለማዎች ጋር ሄደን አቂደቱል ዋሲጥያን የሼኽ الاسلام ኢብኑ ተይሚያን አቂደቱ ጣሃዊያ አቡ ጃዕፈር الطحاوين ከነሸርሁ እንደዚሁም ደግሞ ሌሎች መጽሐፎችን ኢርሻድ የመሳሰሉ በርካታ በዚህ ዙሪያ የተጻፉ መጽሐፎች አሉ። አረብኛ አልችልም ሼኽ ጋር ተቀምጬ መቅራት አልችልም ያለ የሼኽ ኢልያስ አህመድ ስለ አላህ ባህሪያቶች የጻፈው መጽሐፍ አለ። ያንን መጽሐፍ ብታነቡ እንደዚሁም ኢብኑ ሙነወር የጻፈው ከአርሽ አላህ ከአርሹ በላይ ነው የሚል መጽሐፍ አለ። እንዲህ አይነቶቹን ፈልጋችሁ አንብቡ። በአሁኑ ሰዓት ብዙ ሹብሃዎች እየመጡ ያለበት ሰዓት ነው። ሹብሃን ለመቋቋም ዕውቀት ያስፈልጋል። ዕውቀት ያለው ሰው ብዙ ነገሮችን መሻገር ይችላል። አለበለዚያ ግን ለብዙ ነገሮች ተጋላጭ ልንሆን እንችላለን። ነፈዐኒ አላህ ወኢያኩም ቢማ ሰሚዕና ወጀዐለና ሚመን የስተሚዑነ ቀውለ ፈየተቢዑነ አሕሰነ ኢነሁ ወልዩ ዛሊከ ወልቃዲሩ ዐለይህ አቁሉ ማ ሰሚዕቱም ወአስተግፊሩላህ አልዐዚመ ሊ ወለኩም ወሊሳኢሪል ሙስሊሚን ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሙሐመድን ሰለላሁ ዐለይሂ وعلى آله وصحبه أجمعين. أما بعد ذكرنا بعد أسماء الله تعالى وصفاته. እንግዲህ ቀደም ሲል የተወሰኑ የአላህን ስሞችና ባህሪያቶችን ተመልክተናል። እነዚህን በሙሉ በሚገባ ማመንና ማረጋገጥ መቀበል የሁላችንም ግዴታ ነው። እነዚህ ባህሪያቶቹ ከማንም መخلوቅ ጋር አይመሳሰሉም የሚለውን ነገር አጽንኦት ሰጥተን ሄደናል። እዚህ ቦታ ላይ አላህ Subhanahu Wa Ta'ala በርካታ ባህሪያቶች እንዳሉት በቁርአን ላይ ተጠቅሷል። እንደ ነሙዘጅ እንደ ሳምፕል እንደ ናሙና ነው የተወሰኑትን ያየናቸው እንጂ አላህ Subhanahu Wa Ta'ala አይን እንዳለው በቁርአን ገልጾልናል። ቁርአኑ ላይ እንዳስቀመጠው ተጅሪ ቢአዩኒና በይታችን ስር በአይኖቻችን ስር ሆና ተፈሳለች ብሎ አላህ ተናግሯል። ለአላህ ሁለት አይኖች አሉት። ነቢያችንም ሰለላሁ ዐለይሂ ወሰለም በሐዲሳቸው ስለ ደጃል ሲያነሱ ማንም ነብይ ደጃልን ያስጠነቀቀ ቢሆን እንጂ الأعور الكذاب إلا أنه أعور ألا إنه أعور وإن ربكم ليس بأعور بلو دجال عند عينانو ينانت جيتا جن عند عينا أيجلن بلو نبياتنا صلى الله عليه وسلم ينقروا لا الله عين الإثبات يدرجوا بتالله يا الله عينوتشن مارجعت إهن كمن استمي جبانو بالله سبحانه وتعالى سموتشنا بحرياتوج كمان استنو من شماكك بتنجر يلم من نافربت نجر يلم الله سبحانه وتعالى راسو سلا راسو ينجر دقبل سلا الله كالله يبلت أمياوك كرسول يبلت أمياوك يلم እንደዚሁም አላህ ይወዳል አላህ ይጠላል አላህ Subhanahu Wa Ta'ala ይቆጣል አላህ Subhanahu Wa Ta'ala ይስቃል እነዚህን በሙሉ ባህሪያቶችን በቁርአንና በሐዲስ ተነግሮናል አላህ Subhanahu Wa Ta'ala ኢነላህ ወአህሲኑ ኢነላህ ይሂቡል ሙህሲኒን መልካም ስሩ አላህ ሙህሲኖችን ይወዳል ብለዋል ከዛም ሌላም ቦታ ላይ ሲያነሳ አላህ እንደሚጠላ ጥላቻ እንዳለ ወላኪን ከሪህ አላሁ እንቢአሰሁም ለዘመቻ መውጣታቸውን የሙናፊቆችን ጠላ ይላል እንደዚሁም ወገዲበ አላሁ ዐለይሂም አላህ ተቆጣ በእነሱ ላይ መግዱቢ ዐለይሂም ያለ ቁርአን ላይ አላህ እንደሚቆጣ ይነግረናል ቁጣውም ያላህ Subhanahu Wa Ta'ala መውደዱም መጥላቱም ከመخلوቆች ጋር የሚመሳሰል አይደለም አላህ ይስቃል ያሉን ነቢያችን ናቸው አንዱ አራቢ ሲሰማ ከሚስቅ ጌታማ ኸይር ነገር አናጣም ያ ረሱላህ ያላቸው እንግዲህ ይሄ ሐዲስ ነው ሁለት ሰዎች አንዱ ሌላውን ገድሎ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱም ጀነት ይገባሉ በእነዚህ ሁለት ሰዎች ይስቃል አሉ አንደኛው ፊሰቢልላህ ሲዋጋ ያ ሙሽሪክ ካፊር ሆኖ ይገድለዋል በኋላ ይሰልማል ከዛ ሄም ሸሂድ ይሆናል የውመል ቂያማ ገድሎኛል ብሎ ሊይዘው ሲመጣ ይሄኛውም ደግሞ ሸሂድ ሆኖ ማለት ነው በሁለቱ ሰዎች አላህ ይገረማል አላህ እንዴት ነው የሚስቀው አላህ Subhanahu Wa Ta'ala ነው ከይፍያውን የሚያውቀው هو الذي اضحك وابكى አንተን እንድስቅ አድርጎሃል እሱ አንተን እንድታለቅስ አድርጓል ረቡል ዓለሚን እንዴት እንደሚስቅ እሱ ብቻ ነው የሚያውቀው ከይፍያውን አላህ Subhanahu Wa Ta'ala ለራሱ እንግዲህ ያስቀመጣቸው በርካታ ባህሪያቶች አሉ ከፍጥረታቶቹ በላይ መሆኑን ከአርሹ በላይ ሙስተዊ መሆኑን በብዙ አንቀጾች አስቀምጦልናል ይሄን ሲፈተል ዑሉውን ብዙዎቹ ኢንካር ለማድረግ ይሞክራሉ ግን ቀልባችን ዱዓ ስናደርግ እጃችን ወዴት ነው የሚነሳው ወደ መሬት ነው ወደ ሰማይ ነው ቀልባችን ወደ ላይ ነው የሚያንጋጥተው አይደለም ሙስሊሙ ሙሽሪክ የሆነው ሙልሂዱ ሲጨንቀው ወደ ሰማይ ነው የሚያንጋጥተው ለምን لانه يعلم ان الله عز وجل فوق 7 سماوات ከሰባቱ ሰማይ በላይ ከአርሹ በላይ እንዳለ የሚያውቅ ያችን ባሪያ ጠርተው ነብዩ ሰለላሁ ዐለይሂ ወሰለም ነፃ ከማውጣቱ በፊት ሰውየው ያ ሙአዊያን አይነ الله ሲሏት قالت في السماء
ሰማይ ላይ ነው አላህ ከሰማይ በላይ ነው ያለችው መን አና አንተ ረሱሉላህ አንተ ያላህ መልእክተኛ ነህ ስትላቸው አዕቲከሃ فانها هي المؤمنه ብለው ሙእሚናት ነው ያሉት ዛሬ ግን ይመጣና አንዱ ሙአዊላ ምን ይልሃል አላህ የት ነው ያሏት እኮ አላህ ባንቺ ቀልብ ውስጥ የት ነው ሲሏት ሩቅ ነው ሰማይ ነው ማለት ነው ብለው በግድ እንዲያጣመው ሐዲሱን ሌላ አአሚንቱም መን ፊ السماء ከሰማይ ያለውን ጌታ ተማመናችሁ ወይ ኢርሃሙ መን ፊል አርዲ ይርሃሙኩም መን ፊ السماء በምድር ላለው ዘኑ በሰማይ ያለው ጌታ አላህ ያዝንላችኋል ያሉት አሽረፉል ኸልቅ ሰይዱል ሙርሰሊን ናቸው እንግዲህ ይሄን ነገር ብናነሳው ብዙ ነው አላህ የውመል ቂያማ ይመጣል አይደለም እንዴ በባሮቹ መሐከል አላህ ሊፈርድ ይመጣል ወጃአ ረቡከ ወልመለኩ ሰፈን ሰፋ መላእክቶች የተሰለፉ ሆኖ አላህ በባሮቹ መሐከል ለመፍረድ ይመጣል እንዴት ይመጣል አመጣጡን ለአላህ ተው አንተ ግን እንደሚመጣ አምነህ ለዛን ቀን ለፍርድ ራስን አዘጋጅ በመልካም ስራ ማለት ነው ጌታችን አላህ ሌሊቱ 1/3 ሲቀረው ወደ ሰማይ ዱንያ ይወርዳል ብለው ነቢያችን ናቸው የተናገሩት ይሄንን ማመን አለብህ ይወርዳል እንዴት ይወርዳል ለአላህ ተወው አንተ እንዴት ነው የሚወርደው ዓለም እንዲህ ነው ያልከ ፈልሰፋ ውስጥ አትግባ ይሄ ውስጥ ከገባ ጭንቅላትህን በአላህ ሲፋ ላይ ሐኪም ፈራጅ ዳኛ እያደረክ ነው ያ እንዳይመጣ ጥንቃቄ ማድረግ ያስፈልጋል ሰማያትን ምድርን አላህ ይጨብጣቸዋል የውመል ቂያማ ምድርን ይጨብጣታል ሰባቱን ሰማይ በእጁ ይጠቀልላል ብሎ የውመ ነጥው السماء ከጥይ السجل للكتب ይላል አላህ Subhanahu Wa Ta'ala ያነሳል ሰማይን ወረቀት እንደሚጠቀለለው በመንጠቀለላት ቀን ይላል وما قدر الله حق قدره والارض جميعا قبضته يوم القيامه ምድርን ይጨብጣታል والسماوات مطويات بيمينه ሰማይን በእጁ ይጠቀልላል ይላል ምን ታረጋዋለህ ነቢያችን እኮ ለሱሐቦች አላህ ሰባቱን ሰማይ አይነ المتكبرون انا الملك ንጉሱ እኔ ነኝ ሀያላኖች አምባገነኖች የታሉ ይላል ብለው في صحيح مسلم ላይ ያለ ሐዲስ የአብዱላህ ኢብኑ ዑመር ያመለክታል ይሄንን ሁሉ እንግዲህ ባህሪያቶቹን ለአላህ Subhanahu Wa Ta'ala ማረጋገጥ ትልቁ የዛሬው ኹጥባ ዓላማችን በሁሉም ስሞቹ በሁሉም ባህሪያቶቹ እናምናለን እነዚህን ባህሪያቶቹን ለአላህ ከሱ በሚስማማ መልኩ እናረጋግጣለን በቁርአን በሐዲስ የመጣውን ሁሉ እንቀበላለን ሐዲሱ ሙተዋቲር ይሁን ኸበር አልአሐድ በብዙ ሰነድ ይምጣ በአንድ ሰነድ ይምጣ ሁሉንም ልክ በጧሃራ በውዱ በአህካም የመጡ ሐዲሶች እንደምንቀበለው በዚህ ዙሪያ የመጡትንም እንቀበላለን እንግዲህ የዛሬው መልእክታችን ይሄ ነው اللهم أرنا الحق حقه وارزقنا اتباعه وأرنا الباطل باطله وارزقنا اجتنابه اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا أن الحمد لله رب العالمين